ግን ምናምን እንዳትለው ብቻንበታል አይደል? አዎ እሱማ አውርተናል። ግን ዛሬ ነው እንዴት አይደል? አዎ ዛሬ ነው። ዛሬ እንዳይሆን የፈለክበት ምክንያት ምንድን ነው? ይኸውልሽ የኔ ቆንጆ ሌላ ጊዜ ቢሆን ደስ ይለኛል። እምቢ አላልኩሽም። ፍቃድሽ ከሆነ ሁል ጊዜ ሌላ ቀን ሌሎች ወንዶች ቢሆኑ ኖሮ ይህንን ለማግኘት ሻት ላይ ሲለፈልፉ ይውላሉ። አንተ ግን ምንድነው? ከኔ ሌላ የምትፈልገው ሰው አለ? ኧረ የለም። ይኸውልሽ አንቺ ራስሽን ለኔ አሳልፈሽ ስትሰጪ በጣም ደስተኛ ነኝ። ከምንም በላይ ክብር ነው የሚሰማኝ። ግን ይሄ ነገር ለኔ ይገባኛል አይገባኝም ምላሽ የለኝም። ቆይ እኔና አንቺ ብንለያይስ? ዳግመኛ ባንገናኝስ? ልመልስልሽ የማልችለው ነገር ነው የወሰድኩብሽ። አይሽ ይህን ሳስብ ነው አይሆንም የምልሽ። አቷሽ ምክንያት ይሄ ብቻ ከሆነ በጣም ቀላል ነው። በመጀመሪያ አትለየኝም። ሲቀጥል ሰው ለሚወደው ሰው የሚወደውን ነገር ሲሰጥ ደስታን እንጂ የሚያተርፈው ጸጸትን አይደለም። ሌላ ነገር ካለ እንግዲህ በምንም አትሸነፊ ነሽ። የኔና አንቺን ግንኙነት ቤተሰቦችሽ ቢያውቁ ምን የሚሉ ይመስልሻል? እሱ ነው የሚያስጨንቅክ? እማዬም አባዬም በተሰበሰቡበት እዮብን አፈቅረዋለሁ ላገባው እፈልጋለሁ ብዬ እነግራቸዋለሁ። ደግሞ ታውቃቸዋለህ፣ የኔ ቤተሰቦች ከክብራቸው ይልቅ ፍቅርን የሚያስቀድሙ ናቸው። ምንም ፍቅር ቢሆን ሹፌራቸው ልጃቸውን እንዲያገባ አይፈቅዱም። አትሳሳት እዮብ። አባዬም ቢሆን የገዛ ሰራተኛውን ነው ያገባው። ማለት አሁን እሱን ተወውና ይልቅና እናቀፈኝ። ብሌኔ የለችም። የት ሄደች? እቃ ገዝቼ መጣው ብላለች። በዛውም ደግሞ ጓደኞቿን ታገኛለች። ኢዮቤንም ይዛን ሄደችው። ታዲያ እሷ እኮ ያለሱ እንዴት ይሆንላታል? ይኸው በረፍት ቀን ዝም ብላ እንዲሁ ታንከራትተዋለች። እሱ ልጅ እንደው ምን የተባረከልኝ ነው። አንድ ቀን እንኳን ካፉ ክፉ ነገር አይወጣም። እጅግ የሚገርም ጸባይ ያለው ልጅ የተባረከልኝ ነው። ደግሞ እኮ ይገርምሻል፣ ብሌን ልክ እንደ እህቱ ነው የሚወዳት የሚሳሳላት። አሁንማ እኮ ጭራሽ የኔ ሹፌር አይመስለኝም፣ የእሷ ሹፌር ይመስል። እሱማ እንዴት የተባረከ ልጅ ነው። ቤተሰቦቹ እንደው ምን ያህል የታደሉ ይሆኑ። ቆይ ግን ብሌን ለምንድን ነው የፈለካት? ብሌንዬማ ያቺው ነው ናፍቃኝ። ረጋ ብላ ስለምታፈላሰክን ብላ እንደው ቀልቤ ደስ ይለዋል። አንተ ጭራሽ ከኔ ከሚስት ቡና የልጅ ቡና ናፈቀ? አይ እንደሱ እንኳን ማለት አይደለም። ሟማ አንቺ ትበልጫለሽ። እሱን እንኳን ተው፣ አሁን ቆንጆ ቡና አፈላልሃል። ስልክ አታንሳው። ቴክስት ላክልኝ መሰለኝ። እንዴ ለምን ቴክስት ልክላታለሽ? በቤት ስልክ አትሞክሪላትም እንዴ? ቤት አይደለችም። እና የት ነች? የሆነ ቦታ የሆነ ቦታ ማለት የት? ሚስጥረኛ ለመሆን እየሞከራችሁ ነው አይደል? ግን የሆነ ቦታ የት ነው? የፈለገ ይመምሽ እንጂ አልነግርሽም። እኔ ለወሬ ህመም ግን የሆነ ቦታ የት ነው? ታይዋ አትንገሪኝ። እኔ ለወሬ እናክል አልጓጓም። ታይው ላጣሽ አልፈልግም። ትንሽ ጊዜ ብቻ አስጨንሽ፣ ከዛ እንደምትፈልግ ይሆንልሻል። እኔም ከዚህ በላይ ከዚህ በታች አልፈልግም። ደግሞ እኮ አንተ ነህ ስሜቴ ለሰው መስማማት ነው ብለህ ያልከኝ።
ስልኬን አቀብለኝ። በይ ተነስ እንሂድ። አንቺ ሰው እንዴት እናቱ እንዲህ ይመስላል? ማለት አልገባኝም። ብሌንዬ ሁሉም አንቺ ቁርጥ ነው። በመልክ ነው ወይስ በጸባይ? አይ እኔ ስለ ቡና ነው ያወራሁት። ጭራሽ ቆይ ሙያዬን ከቡና እኩል ልታደርገው ነው? የኔን ሙያማ ታውቀዋለህ። ዶሮስ ብትል ጠላው፣ ዳቦስ ይሄ የሚረሳው ነው። እሱንማ የኔ ቤት እንኳን በእጅሽ በእግርሽ ምስል ይጣፍጣል። ይሄ ያለ የሚያሰራኝ እጅ ጎዳደ እንደው ለማን እንደሆነ እሱ አንቺና ልጅ እንደምትመሳሰሉ መግለጽ ነው እንጂ እሱማ እንዴት ናት? አይኔ ያለሽ እንዴት ናችሁ? ያልኩሽን ነገር እንዴት አደረግሽ? እባክሽ ዛሬ ማሳመነኝ እኮ። ታውቂያለሽ፣ እንደዚህ አይነት ሰው በጣም ነው የምወደው። ይህ ማለት እኮ ለአንቺ ያለውን አመለካከት ያሳይሻል ማለት ነው። እንዴ ምንድን ነው እሱ? ልትደብቁኝ ባልሆነ ብሌን የኔ ቆንጆ አንቺ ንገሪ። ምኑን? ሁሉንም ነገር ማላቅ መሰላችሁ አይደል? ምኑን ነው የምታውቂው? እቤት እንዳልነበርሽ ነው። እንዴ እና የት ነበርኩኝ? ሚስጥረኛ ለመሆን እየሞከራችሁ ነው አይደል? በሉ እናንተ ሌላ ነገር ሳታመጡ ቻው። አባዬ ፊት ለፊት ከንፈሮችን ብስም አባዬ ምን የሚል ይመስላል? እቺ ልጅ እያበድሽ ነው። ቆይ እኔ ከስራ ብባረር ምን እንደምታገኝ አላውቅም። እንዴ አባዬ ከስራ የሚያባረር ከኔ ስለሳምኩ ነው ወይስ አንተ ስለሳምከኝ ነው? ሳምኩሽም ሳምሽኝም ከስራ መባረር አይቀርም። አሁን ውረጂ። ሳትስመኝ ጭራሽ ምን አማራጭ አለኝ? ቆንጆ አይደል? እንኳን ደህና መጣሽ የኔ ዘዋሪ። እንዴት ናችሁ? አባዬ ዛሬ ምን አመለጠኝ? አይ ያመለጥሽማ። እናትሽ አልሚዬ ቆንጆ ቡና አፍልታ የፈረስ ጭራ ይመስላል። ጨዋታናችን ጣፋጭ ጨዋታውን ያኮምኮመችን ስንጠጣ ወይ አመለጠሽ። እንዴ እማዬ ቡና አፍልታ እኔ አላምንም። ይሄንንማ ቆንጆ አድርገህ ነበረ መቅረጽ የነበረብን። አልሚ ጉድ ፈላ። አንቺ ሞጥሟጣ ቡና ማፍላት አትችይም እያልሽ ነው? እስካሁን የት ነበርሽ? እዮቤ እንዴት ዋልክ? ሰላም አልክ እዮቤ? የት ጠፋህ?
እንደው እቺ ልጅ በቃ እንደው በረፍት ቀንም ታንከራታለች። እንደው አንድ የዋሰው ተገኘና እንደው መጫወቻ አደረገች እኮ። አይ ጋሽ በወጣትነት ጊዜ ምን እረፍት ያስፈልጋል? መስራት ነው እንጂ። በቃ ዛሬ ካልፈለጋችሁ እንሂዳ። እንዴ ቆይ ተጫወት እንጂ አለምዬ። ቆይ አትይውም እንዴ? ትንሽ አትጫወትም እዮቤ? አይ ቲቲ ቤት ይሻላል። እሺ አዎ ልሂድ ጋሽ። ነገ ያክም ቤት ቀጠሮ አሉት እንዳይረሱ። እሺ እሺ። ተባረክ እኔ ልጅ። እሺ ሰላም ዋል። ይህ ልጅ እኮ ሾፌር ብቻ ሳይሆን እኮ በቃ የቅርብ ወዳጅ እኮ ነው የሚመስለው። አይ አለምዬ እኔ እኮ እሱ ቸሩ መድኃኒዓለም ነው ከላይ ስጠኝ የማታ ያስጠኝ ልጅ እኮ ማለት ምን አስተነገጣችሁ? ሰው ያለው ልጄ ነው እና ሰራተኛ ልበለው ዋናው ማመንሽ ነው። እሺ ይልቁን ልጅ መውለድ እፈልጋለሁ። አባዬ አንድ ነገር ሳይሆንብኝ ልጄን በይ ደስ ይለኛል። ነው ወይስ ከሌላ ሰው ልውለድ? በደስታ ነው። እና ሰው ልፈልጋ? ምን የሚያደርግ የሚያስወልድ። አንተ ልጅ ጤነኛ አይደለህም? ሚስቴን የሚያስወልድልኝ ብለህ ነው የምትፈልገው? ነው ወይስ ከኔ መውለድ አትፈልግም? እኔን አትፈልገኝም? አረ ተረጋጊ። ምንድን ነው የምታወሪው? ነገሮችን ሁሉ ግራ እየገቡኝ ነው። በል ደህና እደር። ጉዷ ብሌ ነው ሄሎ። አባዬ ሐኪም ቤት እየሄዳችሁ ነው? አዎ ምን ነው? አይ ምንም፣ አብሬያችሁ መምጣት ፈልጌ ነው። እና ሰዎች ሰላም ያላችሁ እንዴ? እና እሺም ካልኩ ብላ ተቆጥቼ አስቀራት። አንቺንም ተቆጥቼ አስቀርሻለሁ። እኔ እኮ የምሄደው ለቼክአፕ ነው። አይ ለማንኛውም አብሬክ ብሆን። የኔ ልጅ በጣም አመሰግንሻለሁ። ልድገምልሽ፣ የሚሄደው ለቼክአፕ ነው። ያውንም ደግሞ ኢዮቤ ከጎን ያለ እዮ አባቴን አደራ እሺ። ደግሞ በጣም ነው የምወድህ አባዬ። ሰው የሚለውን አይሰማም። ዝም ብለሽ እኮ ነው የለፋሽው። አለመስማት እኮ አይደለም እማዬ፣ እኛ እንዳንጨነቅበት ስለሚፈልግ ነው። እሱ ብለሻል። እዮ ፈረደበት እንጂ ለትንሹም ለትልቁም እኮ ነው እሱን የሚያስወጣው። እንደው ምን አይነት የተባረከ ልጅ ነው። አባትሽ እኮ ከሱ ሌላ ሰው ያለም አይመስለው እኮ። እዩ መልካም ልጅ ነው። አስተሳሰቡ፣ ለሰው ልጅ ያለው አመለካከት፣ ሰውን የሚረዳበት መንገድ እኔ እኮ ብቻ አይደለሁም ጓደኞቼም ጭምር ናቸው የሚወዱት። ብቻ እንዴት ብዬ ላስረዳሽ? ተይው ተረዳሁሽ እኮ። ማለት እሱን እዮብ ሲመጣ እነግረዋለሁ። ምንድን ነው የምትነግሪው? አይንሽ ላይ ስላለ ስሜት ነው እማዬ። እዮብን የሆነ ነገር እናገረዋለሁ ብትይ ከኔ ጋር ነው የምንጣለው። እናማ እያወቀችብኝ ነው የምትይኝ? ይሄማ ጥሩ አጋጣሚ ነው። እንዴት? ይሄን ሁሉ ነገር አውቃ ምንም ካላደረገች አሊያም ደግሞ ምንም ካልተናገረችሽ አንቺ ምን አስጨነቀሽ? አልገባሽም? እማዬ እዮብን አናገረዋለሁ እያለች ነው። እዮብን ካናገረችው ደግሞ እዮብ ስለማይዋሽ ሁሉንም ነገር ይነግራታል።
ይሄማ በጣም መጥፎ አጋጣሚ ነው። እሱ እንዳታናግረው ማድረግ መቻል አለብን። እንዴት አድርገን? ያው እውነቱን እነግራታለና ማለትማ አንቺ ዮብን እንደምታፈቅሪው
ካሁን በኋላ ድርጅቱን የምትመራው አንተ ነህ ማለት ነው። አቶ ደረጀ ነፍሳቸውን ይማረውና ይህን ድርጅት ለማሳደግ ያልከፈሉት መስዋዕትነት የለም እና እዮብ እሳቸውን እያሰብክ ቀን ማታ ሳትል እንድንሰራ እንጠይቃለን። ትልቅ ኃላፊነት ነው። አቶ ደረጀ ለእኔ የከፈሉትን እኔ እድሜ ልኬን ብለፋ እንኳን ልከፍለው አልችልም። አስቡት እስኪ ያለ ምንም ተያዥ ማስተማር፣ ስራ መቅጠር፣ ቤተሰብ የሌለውን ሰው ቤተሰብ ሆኖ ቤት ሰጥቶ ማኖር፣ ከዚህ በላይ ደግነት ኬት ይመጣል? እኔ ለጋሼ ምንም ነገር ባደርግ አይደክመኝም። ሁላችሁንም አመሰግናለሁ። እሱ የሰራው በጎ ነገር ነው ሰው ሁሉ የተዋራጠለት። ምን ነው ከን እንኳን አይቶ አመስግኖ ቢሆን ኖሮ። ወይዘሮ አልማዝ የምን ሀዘን ማብዛት ነው? ሀዘን አያብዙ። ለሳቸውም ጥሩ አይደል። ይህ ሁሉ ሰው የሚያለቅሰው ስማቸውን የሚጠራው በሁሉም ሰው ልብ ስላሉ ነው። ስለዚህ በርታ በይ። በሉ በቃ እኔ ልሂድ። እሺ ትንሽ ስራ አለች፣ እሷን ጨርሼ አንቺ በርትተሽ እቴትዬ ማበረታት ያለብሽ አንቺ ነሽ። አንቺ እንዲሆንሽ እሷን ማበረታት አትችይም። በጋሼ ሞት ሁላችንም ነው የተጎዳነው። ግን በቃ መበረታትና እቴትዬ መጠበቅ አለብን። እሺ የኔ ቆንጆ። አልችልም፣ መበርታት አልችልም። ትችያለሽ፣ ትችያለሽ የኔ ቆንጆ። ሳሎን ሲሄድ እሱ ጠረና ትዝታ ነው ያለው።
ይቅርታ፣ ዳቦ ትሰጠኝ? ቆይ አንዴ መልሼ ልደውልልህ። ምን አልሽኝ? ዳቦ ትሰጠኝ? አብዛኛውን ጊዜ ዳቦ መግዣ እንጂ ዳቦውን የሚጠይቀኝ ሰው ገጥሞኝ አያውቅም። አንቺ ዳቦ መግዣውን ነው የፈለግሽው ወይስ ዳቦውን ነው? ሰው የጎደለውን የሚያውቀው ራሱ ሰው ነው። መግዣው ቢያስፈልግም እኔ ደግሞ የሚያስፈልገኝ ዳቦ ነው። ሰው የጎደለውን የሚያውቀው። እህት ምሳ ብጋብዝሽ ደስ ይለኛል። ተገኝቶ ነው? በደስታ ነው። ግቢ። ብላ እንጂ። አይ እኔ ቅርብ ሰዓት ነው የበላሁት። በቃኝ። ይመች። እኔ ብላ ብዬ የማስገድድ መስሎህ? ቆይ አንድ ጥያቄ ልጠይቅሽ። እሺ። ከቤት እንዴት ወጣሽ? ከቤት መውጣት ምን ያክለክተኝ ነው? መቼም ከቤት ባትወጪ በዚህ አለባበስና በዚህ ሁኔታ አላገኝሽም ነበር። አየህ፣ ሁላችሁንም አንድ የሚያደርጋችሁ ይሄ ድፍን አስተሳሰባችሁ ነው። በጭፍን ነው የምታስቡት። እንዴት ከቤት ወጣሽ ከማለታችሁ በፊት የት ነበርሽ ማለቱ አይቀድም? ደግሞ ቤት ያላየ ሰው እንዴት ነው ከቤት የሚወጣው? ማለት አልገባኝም። አየህ፣ ሁላችሁም ያልገባችሁን ነገር ነው የምትለፈልፉት። ባልገባችሁ መንገድ ነው የምትጓዙት። ለዛም ነው ላትመለሱ የምትጠፉት። ጠይቃችሁ መረዳት ስትችሉ ለመፍረድ ነው የምትችሉ። አረ ተረጋጊ። ምንድን ነው የምታወሪው? ይልቅ ስለ ራስሽ እስኪ ንገሪኝ፣ ማለቴ ካልደበረሽ። እሺ፣ በቀላሉ ላስረዳ። እናትና አባቴን አላውቃቸውም። ጎዳና ላይ ተጥዬ ነው ያደግኩት። የሆነች አሮጊት ናት አንስታ ያሳደገች። ለራሴ ይሁን ለራሷ ጥቅም አላቅም አሳደገች። በጣም ራስ ወዳድ ስለነበረች ስጪን እናስተምራት እናሳድጋት ሲላት እሺ አትልም ነበር። አሮጊቷ እኔን ያሳደገችው ለካ ከሆነ ጊዜ በኋላ ስረዳ አይኗ ማየት ስለማይችልና ምርኩዟ እንድሆን ነበር የመለመኛ ምክንያት አልታደርግ። ለዛ ነው እስከ ዛሬ ያቆየች። አንተ አስለፈለፍከኝ እኮ። እሺ በቃ። አይ በቃ እዛ ካሉት ፍሬንዶቼ ጋር በላለሁ አስተክል። ኢዮቤ፣ እስከ ዛሬ እኮ ስላንተ ስናወራ የት ሀገር ልጅ እንደሆንክ እኮ አልነገርከን። የደሴ ልጅ ነው። ደሴ? ደሴ የት አካባቢ? የተወለድኩት ፒያሳ ነው። ያደግኩት ግን አያቶቼ ጋር ሀይቅ ነው። ደሴንማ በደንብ ነው የማውቃት። ታዲያ አንተ የማን ልጅ
ወዴት ነው? የግቢውን በር ለምን ቆለፍሽው? ወደ ውጭ እንዳትወጪ። አስረሽ ታስቀምጪ ነው? አዎ፣ እዮብን ማግኘት እስካላቆምች ድረስ በዚሁ ነው የሚቀጥለው። እማዬ፣ እንደ እናትነትሽ አንድ ነገር ልምከርሽ። የምትጸጸችበትን ነገር አታደርጊ። እኔ እና እዮብ ከምንለያይበት አንድ የሚያደርገን ነገር ይበልጣል። እሱን እስኪ እናያለን። አሁን ቁልፉን ስጪኝ። አልሰጥም። ሰበረሉ ኦሆ እዮብ ልጁ የተባለ ይዘፈንልሽ ነው። አንተም እዚህ ሽማግሌዎች ካገኘኋት አላገኘኋትም ብለህ እንዳትጨናነቅ እኮ ነው አስቀድሜ የሰጠሁክ። እሺ ማድረጉን አደረግን፣ ግን ይህን ማድረግ የፈለግሽበት ምክንያት ሊገባኝ አልቻለም። በመጀመሪያ አባዬ ልጄን እንዲያየው ፈልጌ ነበረ። ነገር ግን አባዬ እግዜር ቀደመኝ። አሁን ደግሞ ቤታችን ውስጥ ያለውን ሀዘን ለማስረሳት ማርገዝና መውለድ እፈልጋለሁ። እና ልታርገኝ ነው? መቅዲ፣ አቤት እቴቴ። ይኸውልሽ ከዚህ ግቢ ሳትወጡ ጠብቁ። ብሌን ደግሞ ስልክ አስደውይ ምናምን ብትይ አደራ እንዳታስደውያት። በሰላም ነው ግን? እንዴት የተፈጠረ ነገር አለ? ምንም አልተፈጠረም። ያልኩሽን ብቻ አድርጊ። አልቆይ እመጣለሁ። እሺ። ሄሎ እዮብ፣ የት ነው ያለኸው? እኮ አንተ ወደ እኔ ልትመጣ? እኔ ራሴ ያለህበት ቦታ እመጣለሁ። እቴት ለምንድን ነው እንደዚህ ጸባዩ የተቀያየረው? ኧረ እኔ ምንም አልገባኝም። ቆይ ግን አንቺ ለማግባት ወስነሽ? ሲቀጥል የሁላ ውሳኔ ስትወስኝ ቤተሰብ፣ ጓደኛ ማማከር አልነበረብሽም? መቅዲ ግን አንቺ ታውቂ ነበር? አዎ ስለ ሁሉም ነገር አውቅ ነበር። አሀ እኔ ብቻ ነኝ ማለት ነው የቀረሁት። እስቲ የማያስጨንቅ ነገር ያስጨንቅሽ። እኔ ግን እቴትን ማናገር እፈልጋለሁ። ምናልባት እሷ የምታውቀው ግን እኛ የማናውቀው የሆነ ምክንያት ይኖራታል። ምንም አይነት ምክንያት ይኖራትም አይኖራትም፣ ግን ይህን የሚያክል ትልቅ ውሳኔ ሲወስኑ ቤተሰብ፣ ጓደኛ የሚባል ነገር አለ። አንቺ እማዬ ትክክል ናት ነው የምትይው? አዎ እንዴ ሹፌራቸውን ስታገቢ፣ ኧረ በጣም ሼም ነው። ኧረ እስኪ ዝም በይ። እዩ ግን እንዴት ነው? ምንም የማውቀው ነገር የለኝም። ስልኬን ወስዳብኛለች። እና ታዲያ
ለምን በእኔ ስልክ አትደውይለት? አይ በእኔ ስልክ ደውሎ እንዳቅም ጥሩ ቤት አለች። አመሰግናለሁ። ሻይ ነገር ላፍላ? አያስፈልግም፣ እናውራ። ኢዮብ፣ በአሁኑ ሰዓት አንተ የሚያስፈልግ ገንዘብ ነው። ብር ካለ የከተማውን ሴቶች ሁሉ የራስ ማድረግ ትችላለህ። እና ምን ያህል ብር ልስጥ? ለምን? ልጄን የምታውበት። ይኸውልሽ በመጀመሪያ ደረጃ ልጅሽ ዕቃ አይደለችም በገንዘብ የምንገበያየት። ሲቀጥል እኔ ከገንዘብ በላይ ሰው ነው የሚያስፈልገኝ። በሶስተኛ ደረጃ የከተማው ሴት በሙሉ ቢመጣ አንድ እሷን አይተካልኝ። ቆይ አንቺ ለምንድን ነው እኔና እሷ እንዳንጋባ የፈለግሽው? ምክንያቱም ልትነግሪኝ ትችያለሽ ነው ወይስ ድሃ ስለሆንኩና ቤተሰብ እንደሌለኝ ስለተናገርኩኝ ነው? አዎ ድሃ ስለሆንክ በቀን አንዴ ለማያበላት ወንድ ልጄን አልድርም። የእውነት ወዳሃት ነው ብሯን ፈልገህ እንጂ ለምን ህይወቷን ታበላሻለህ? ብሯን እኮ ከፈለግ አጠገቧ ሆነ መውሰድ ትችላለህ። ይውል ትሰማኛለህ? እኔ በህይወት እያለሁ አይደለም ሞቼ እንኳን ልጄን ማግባት አትችልም። ቆይ ለምን? በቃ ስለማትችል። እቴቴ አትሳሳች። እኔ ብሌንን መቼም ልተዋት አልችልም። እባክህ እንዴ ተነሺ። እባክህ ኢዮቤ ልጄን ተውልኝ። እባክህ የጎረቤት መሳቂያ አታድርገኝ። ቆይ ጎረቤት ለምንድን ነው የሚስቀው? ብሌን ሹፌር ስላገባች ነው የሚስቀው? እቴቴ እነግርሻለሁ፣ መቼም አልተዋትም። ለምንድን ነው የማትተዋት? እሱን ሌላ ጊዜ እነግርሻለሁ። አንድ ነገር ልንገርህ፣ የልምጫውና የልመናው ጊዜ እዚህ ጋር አብቅቷል። ሁሉም ነገር በፍቅር እንዲሆን ነበር እንደዚህ ወርጄ ለመንኩ፣ ግን እንዳሰብኩት አልሆነም። ከዚህ በኋላ ግን ለሚመጣብህ ማንኛውም ነገር ሁሉ እኔ ተጠያቂ ነኝ። በሰላም ነው ስልክ የማታነሳው? አይ ቤት ትቼው ወጥቼ ነው። በጣም ይቅርታ። እንዴት ነሽ? አለሁልህ የኔ ውድ፣ በጣም ናፍቀኛል። እኔም በጣም ናፍቀሽኛል። እኔ የምልሽ ማታ ቴቴ ምን ሆና ነው እንደዚህ የሆነችው? እኔ እንጃ፣ ምንም አላወራችኝም። ስልኬንም ተቀብላኛለች። እባክህና እንውሰደኝ። እሱማ መች ይቀራል። ዛሬ ባይሆን እናትሽ ፈቅደው ኃይሉ ጋር ጨፍሮ ይሸኙናል። በጣም ነው የምወድህ። እሺ እኔም መቅዲን አገናኘኝ እስኪ። እሺ ወይዬ መቅዲ፣ አደራሽን ብሌንን ጠብቂያት። በቻልሽው አቅም ሁሉ ካጠገቧ እንዳትርቂ። ይኸውልሽ ማንም የማያውቀው ሚስጥር ልንገርሽ፣ ብሌን እርጉዝ ነች። እንዴት ሳትነግረኝ? አልነገረችኝም እኮ። ይቅርታ መቅዲ፣ ይኸውልሽ ማንም እንዳያውቅ ስለፈለኩ ነው እንደዛ እንድታደርግ ያደረኩት። አረ ችግር የለውም። ነገሮች ተስተካክለው ሁለታችሁ አብራችሁ እንደምትሆኑ ተስፋ አደርጋለሁ። የቀረውን ደግሞ እኔ ሴትን አናግራታለሁ። ኖ አይሆንም፣ እንዳታዋሪያት። ለምን? ይኸውልሽ አሁን አብራኝ ነበረች። ውሳኔዋ ከባድ ነው የሚሆነው። በምንም መንገድ እቴቴ ማወቅ የለባትም። ቻው በቃ። እሺ በቃ እደውልልሃለሁኝ።
መቻል አቃተኝ። እንዴት እንደማደርጉላት ጨነቀኝ። ግራ ገባኝ እኮ። መሬት ተገፍታ ብትውጠኝ ራሱ ደስ ይለኛል። ምን ነው ይህን ሁሉ ስቃይና መከራ ቀማኝ። አሁን ልሂድ እሺ? እዚህ ሰዎችን ትኩረት እንዳልስብ። ቻው። አይጋቡም የሚለውን ቃል እኮ በጣም ደጋገምሽው። እኔ ማወቅ የምፈልገው የማይጋቡበትን ምክንያት ነው። ቆይ አንቺ ምክንያቱን ለምን ማወቅ ፈለግሽ? እኔ እኮ እናቷ ነኝ። እሺ ቆይ እስከ መቼ እንደዚህ የምትቀጥዩ? አሁን ክረምት ነው። ቤት አስርሽ ልታስቀምጫት ትችያለሽ። እሺ ነገስ ትምህርት ሲከፈት አሁንም ቤት ውስጥ ቆልፊባት ነው? የውጭ ፕሮሰስ ጀምሬላታለሁ፣ ወደ ውጭ ትሄዳለች። አትሳሳች ቴት። ልትልኪ የምትችይው አካላን እንጂ ልቧን አይደለም። ሲቀጥል ቆይ ለምንድን ነው ከዚህ ሁሉ ነገር እውነቱን የማትነግሪ? ጭራሽ አንቺ አብሬ እሱ ልኩያሽ አደረግሽኝ እንዴ? እኔ ነኝ ወርጄ የታየሁት። አይደለም እኮ ቴት። ብሌንና ዩ በጭራሽ ሊለያዩ አይችሉም። ምክንያቱም ብሌን እርጉዝ ናት። ማን እርጉዝ? ምንድን ነው የምታወሪው? ቆይ ተይ ጠብቂኝ። ሄሎ። ወይ መግዲ፣ የት ነክ? ምን ነው? እቴት ብሌን እርጉዝ መሆኗን አውቃለች እና አሁን ወደ ቤት እየሄደች ነው። እንዴት ልታውቅ ቻለች? እሱ ምን ያደርግልሃል? አሁን በፍጥነት ወደ ቤት መሄድ አለብክ።
እውነት ነው የምሰማው? ምን አርግዘሻል? ማን ይነገርሽ? ማንም ይንገረኝ፣ ማንም። ምንም ሳትደብቂ እውነቱን ንገሪኝ። አርግሻል። ከሚወደኝና ከሚያፈቅረኝ አርግሻል። በተሳሳተ መንገድ እንኳን የመጣውን ልጅ አላስወርደው። ከኔ ደም ጋር ላለመቀላቀል ነው የምታስወርደው? ቆይ እናን ምን አድርገሽ ነው የጠላሽ? ንገሪ፣ ምን አድርገሽ ነው የጠላሽ? እናቴ እንጂ አንድም ቀን እንደሌላ ሰው አይቼሽ አላውቅም ነበር። ያ ሁላ ሙገሳና እንደ ልጅ ያለው የምትይኝ ነገር የውሸትና የማስመሰል ነበር። እንደ ልጅ አልኩ እንጂ ልጄን አግባልኝ አላልኩም። ልትሰራ መጣ፣ ቤቴን ለቀልኝ፣ ውጣ። እሺ እወጣለሁ፣ ግን ብቻዬን አይደለም የምወጣው። እሺ እና ምን ፈለግ? ልጄንና ሚስቴን ይዤ ነው የምወጣው። ነይ ብለህ እባክሽን አስቁሚያቸው። እቴትዬ ከዚህ በኋላ ምንም ማድረግ አንችልም። ጊዜው ረፍዷል። ከቻልሽ እንደውም መርቂና ሸኛቸው። ምን ብዬ? ሁለታችሁ አብራችሁ መሆን አትችሉም። ለምን? ምክንያቱም ማወቅ ትፈልጋላችሁ። አዎ ንገሪኝ። ልትገላት የምትፈልጋት እናትህ እኔ ነኝ። ሁለታችሁ ወንድምና እህት ናችሁ። ምንድን ነው የምታወሪው? እኔ እናታችሁ ነኝ። ማህፀኗ የተረገመች የገዛ ልጆችን የምታጋባ እናት ነኝ። እናንተ ምንም አልገባችሁ፣ አልተረዳችሁም። ገና ልቤ ሲደነግጥ የፈሩት ይደርሳል አይደል አባባ? እኔ ምን አይነት እናት ነኝ? ልጄና ልጄን የማጋባው እውነቱን ልነግርህ አሰብኩና ቀጥሎ የሚመጣውን ነገር ሳስብ እስር ቤት መግባት ፈራሁ። እኔም ራስ ወዳድ እናት ነኝ። እኔን የወለድሽኝ እናቴ አንቺ ነሽ? አባቴን የገደልሽው አንቺ ነሽ? እኔ አባትህን አልገደልኩትም። የሰማው ሁሉ ውሸት ነው። እኔ አባትህን አልገደልኩትም። እውነቱን ማወቅ ትፈልጋለህ? የተለየ የምትነግሪኝ ነገር ካለ እሺ ልስማሽ። ንገሪኝ፣ ልስማሽ። አባት አስከፊ አመል ያለው ሰው ነበር። ከተማው ላይ እኔ ብቻ ነኝ ያለሁት ይል ነበር። የዚህም ደግሞ ምክንያቱ የአባቱ ንብረት ነበር። እኔ ደግሞ ምንም እንደ ሰው አልቆጥረውም ነበር። በጣም ንቀው ነበር። አንድ ቀን ማታ ጓደኛዬ እኔ ጋር አምሽታ ልሸኛት ወጥቼ እሷን ሸኝቼ ስመለስ መንገድ ላይ ከጓደኞቹ ጋር ሰክሮ አገኘሁት።
እንደምንቀውና እንደምንጸየፈው ስለሚያውቅ ወንድነቱን ለማሳየት ፈለገ። አስገድዶም ደፈረኝ። ታውቃለህ፣ መደፈሪያ አይደለም የገረመኝ። አባቴ ይህንን ሲሰማ ለክብሩ ስለሚጨነቅ እኔ መደፈሬ እንዲወራ አልፈለገም። ስለዚህ ሽማግሌ ልኮ እንዲያገባኝ ሰዎች ለከበን። ሽማግሌዎቹን ባለ ነገር ተስማምተው መጡ። እኔን ምንም ሳላውቀው እኔና እሱ እንድንጋባ አደረጉ። አግብቼውም ይደበድበኝና ያሰቃየኝ ነበር። ካረገዝኩኝ በኋላ ይበልጥ አስጠላሁት። በየቀኑ እየሰከረ እየመጣ ይቀጠቅጠኛል። እሱም አልበቃ ብሎት የተለያዩ ሴቶችን እያመጣ ፊቴ የተኛቸውን ጀመር። እሱም አልበቃ ብሎት ቡና አፍልቼ ምግብ ሰርቼ እነሱን እንዳስተናግድ ይፈልጋል። ስወልድ ለ2 ወር ያህል ሰዎች ስለነበሩ አመኑን አስተካከለ። መልካም ባል ለመምሰል ይሞክር ጀመር። ከዛ በኋላ ግን ይደባደብ ጀመር። አንድ ቀን ግን የቀን ጨለማ አልገደልኩትም እያልሽ ነው? እኔ አባትህን አልገደልኩትም።
እሺ እናንተኛ ትንሽ ቴት የማን አይን ተጨፍኖ እንዴትስ ብዬ ነው የምተኛው? የደላው ሰው እኮ ነው የሚተኛው። እኔ እኮ ልጄ የተጸየፈችኝ ሰው ነኝ። እንዴትስ ብዬ ነው እንቅልፍ ይወስደኝ? እንዴት ብዬ? በማርያም ቴትዬ በማርያም እሷ እኮ የተፈጠረው ነገር ስላልገባት ነው። ደግሞ የተፈጠረው ነገር ሲገባት ተጸጽታ እግርሽ ላይ ወድቃን ይቅርታ የምትጠይቅሽ። ሲጀምር እኮ ይሄን ነገር አንቺ ፈልገሽው አይደለም የሚያደርግሽው አይደል? ሁሉም ነገር ከላይ የተጻፈ ስለሆነ ነው። እባክሽ ቴትዬ መቀየር ለማን
got nightmares in my head, I fear that the thoughts build up until I can't hear, that my mind fills up into a creature, and it haunts me somewhere much deeper. Anxiety, filling up every space, no privacy. And silently, it could build and build until you finally see, whoa, it's taking over, damn no closure, moving closer. No exposure, I just wanna be a loner. Some can't stay sober, looking over all their shoulders, like moving boulders just to get out of the home. It sucks, I've had enough, I don't wanna feel the stuck under the rug, all my problems that I shove. I got nightmares in my head, I fear that the thoughts build up until I can't hear, that my mind fills up into a creature, and it haunts me somewhere much deeper. I got nightmares in my head, I fear that the thoughts build up until I can't hear, that my mind fills up into a creature, and it haunts me somewhere much deeper. I've been feeling weird, I can't seem to focus good enough, nothing's really clear, sometimes it could be a little tough. I just need to feel like the end's in sight for me, but let's be really real, anxiety can foggy all this stuff. I've been feeling weird, I can't seem to focus good enough, nothing's really clear, sometimes it could be a little tough. I just need to feel like the end's in sight for me, but let's be really real, anxiety can foggy all this stuff. It sucks when you finally feel like giving up. Oh God, no luck, everything feels like you're sticky stuck. I'm lost, handcuffed to the bed where I sleep, don't give a fuck. Can't stop, unplug, feeling overwhelmed, I think I've had enough. Gotta find a way to get some energy, gotta find someone who's a good friend of me. I need purpose to make it all worth it, I'm still searching and I'm still learning. I want a life that's filled with memories, not a life with regret in front of me. I need focus to keep me from hopeless psychosis if I keep moping. I got nightmares in my head, I fear that the thoughts build up until I can't hear, that my mind fills up into a creature, and it haunts me somewhere much deeper. I got nightmares in my head, I fear that the thoughts build up until I can't hear, that my mind fills up into a creature, and it haunts me somewhere much deeper. I've been feeling weird, I can't seem to focus good enough, nothing's really clear, sometimes it could be a little tough. I just need to feel like the end's in sight for me, but